ሰላም ቤተሰቦቼ እንዴት ናችሁ? ዛሬም እንደተለመደው አሪፍ ፊልም ይዤላችሁ መጥቻለሁ። ፊልሙን ላይክ በማድረግ ጀምሩ። ለቻናላችን አዲስ ከሆናችሁ ደግሞ ቻናላችንን ሰብስክራይብ በማድረግ እንዲሁም ደግሞ የደውል ምልክቷን በመጫን ቤተሰባችን ሁኑ። ፊልሙ ሲጀምር ሻን ወደ አዲሱ ትምህርት ቤት ሊገባ ሲል በትምህርት ቤቱ በጣም ቆንጆ ከሆነችው አና ጋር ይጋጫል። ልክ ልትወድቅ ስትል ሻን በፍጥነት ያዛት። ለጥቂት ደቂቃዎች ያህል አይን ለአይን ተያዩ። የአና ልብ መምታት ጀመረ። ከዛ ግን ሳታስበው ቁልፍ መያዣዋን ጥላው እየሮጠች በፍጥነት ሄደች። ሻንም አናን መልሶ ለማግኘት ምክንያት አገኘ። ክፍል እንደገባ አቀባበል ተደረገለት። ነገር ግን አብሮት የሚቀመጠው ሃን ዝምተኛ ተማሪ ነው። ሻን ሊያናግረው ሞከረ። ነገር ግን ሃን መልስ ሳይመልስለት ፊቱን አዞረ። ክፍለ ጊዜው እንዳለቀ መምህራቸው ቢሮ ጠራቸውና ጥሩ የፒያኖ እውቀት ስለነበረው ትምህርት ቤታቸው ውስጥ ያለው ክለባቸውን መቀላቀል ይፈልግ እንደሆነ ጠየቀችው። ሻን ወዲያውኑ መልስ መስጠት አልፈለገም። ላስብበት ብሏት ሄደ። ትምህርት ቤቱን እየዞረ እየተመለከተ ያለ መግባት ክልክል ነው ተብሎ የተጻፈበት የባንድ ክለብ በር ላይ ይደርሳል። ከመጓጓቱ የተነሳ ወደ ውስጥ ገባ። ውስጡ ጨለማ ስለነበር የሆነ ነገር አደናቅፎት ሶፋ ላይ ወደቀ። መብራቱ ሲበራ አና ሶፋ ላይ ተኝታ ስለነበር አይን ላይን ተፋጠጡ። እናም አና ደንግጣ ገፍትራ ጣለችው። ሻን በፍርሃት ራሱን ማስተዋወቅ ጀመረ። ከዚያ የቁልፍ መያዣዋን ሰጣት። አና ሁሉንም ነገር አስታወሰች እና ትምህርት ቤቱን ላስጎብኝህ ብላ ጥያቄ ያቀረበችለት። በሐሳቡም ተስማምተው እየሄዱ ሳለ ሃን ተመልክቷቸው ተናደደ። ያን ቀን ምሽት ላይ ሻን ስለ አና ማሰብ ማቆም አልቻለም። ማህበራዊ ሚዲያዋን ፈልጎ አገኘው። የለቀቀቻቸውንም ፎቶዎች በሙሉ ላይክ አደረጋቸው። በማግስቱ ጠዋት የአውቶቡሱ መሳፈሪያ ጋር ሲደርስ አናን ተመለከታት። ነገር ግን ያላስተዋላት መስሎ ሲቆም አና ጠርታ ከጎኗ እንዲቀመጥ አደረገችው። እንደተቀመጠ አና በድፍረት እያንዳንዱን የለቀቁትን ነገር ላይክ አድርገዋል ስትለው ሻን ደነገጠና የሚናገረው ጠፋው። ወዲያውኑ አውቶቡሱ መጣና ገቡ። አውቶቡሱ ውስጥ ተቀምጠው ሳለ አና መልእክት ላከችለት። ሻን በጣም ደስ አለው። ትምህርት ቤት እንደደረሱ ሻን የትምህርት ቤት ባንድ ክለብ መሪ ድምፃዊ አና መሆኗን ሲያውቅ ወደ እሷ ለመቅረብ በማሰብ ክለቡን ለመቀላቀል ወሰነ። ሁሉም በክለቡ ውስጥ አዲስ አባል መግባቱን የሚያሳይ ማስታወቂያ መልእክት ይደርሳቸዋል። ከዚያም አዲሱ የኪቦርድ አጫዋች ማን እንደሆነ ለማየት ጓጉተው ሳለ ሻን በሩን ከፍቶ ገባ። እናም ከአና ጋር አይን ላይን ተያዩ። አና ፊቷ ላይ የደስታ ምልክት ይታይባታል። ይህን በመመልከት የቅርብ ጓደኛዋ ወዲያውኑ በመካከላቸው የሆነ ነገር እንዳለ በመጠርጠር ስትጠይቃቸው ሻን አንድ ሰፈር እንደሆኑና አንድ ቀን ጠዋት አውቶቡሱ ማቆሚያ ጋር ተገናኝተው አብረው እንደመጡ ነገራቸው። ጓደኛዋም የሰማችውን ምክንያት ባለማመን ታዲያ ለምንድን ነው ክለባችንን የተቀላቀልከው ስትለው ሻን ተደናግጦ እውነቱን ላለመናገር ሌላ ምክንያት ሰጣት። ወደ ቤት ሊሄዱ ሲሉ አና ስልኩን ጠየቀችውና ሰጣት። ወዲያውኑም ሃን ደውሎ ሁሉንም ሰው ቅዳሜና እሁድ አብረው እንዲዝናኑ ጠራቸው። ሻን ኤርፎን አድርጎ ብቻውን እየተዝናና እያለ አና በድንገት መታ አስቆመችውና ፈገግ አለች። ሻን ፈገግታዋ እንደተመለከተ ለትንሽ ደቂቃ ፈዞ ቀረ። ምሽት ላይ እራት ከተመገቡ በኋላ መጫወት ጀመሩ። ጨዋታው እየደመቀ ሄደ። ሻን ለውሃ ሲነሳ ከአና ጋር ተገናኙ። ሻን ግራ ተጋባ። በሙሉ አይኑ ሊያያት አልቻለም። ማን መጀመሪያ መናገር እንዳለበት ግራ ተጋብተው ሳለ ሻን ዞሮ ሊሄድ ሲል አና ከኋላው አቀፈችው። ከዚያም ሊሳሳሙ ሲሉ ሻን በድንገት ይነቃል። ይህ ሁሉ ህልም ብቻ ነበር። ከእንቅልፉ ሲነቃ ጄሰን ካጠገቡ ተኝቶ መኝታ ቤቱ ተከፍቶ ሲመለከት ደንግጦ በጥፊ መታው። ወዲያውኑ ወደ አና መኝታ ቤት ሲሄድ ሃን ከአጠገቧ ተቀምጦ እየቀሰቀሳት ሲመለከት አፍሮ ወጥቶ ሄደ። እየተመገቡ ያለ የአና ልደት ቀጣይ ሳምንት ስለሆነ ሰርፕራይዝ ለማዘጋጀት አሰቡ። በዕለቱ አና ከሰዓቱ ቀድማ መምጣቷን ሲያውቁ ጓደኛዋ ሻንን እስኪጨርሱ ድረስ የሆነ ቦታ እንዲወስዳት ነገረችው። ሻን በሩን ከፍቶ ሲወጣ አና እዚህ ምን ትሰራለህ አለችው። ሻን መልስ ሳይሰጣት እጇን ይዞ እየሮጠ መዝናኛ ቦታ ወሰዳት። ከዚያም ተመልሰው ልደቷን እያከበሩ ሳለ ሻን ስጦታውን ሊሰጣት ሲል ሃን ቀድሞ ሰጣት። ስጦታው ሲከፈት ልክ ሻን ያዘጋጀው አይነት ነበር። ሻን የያዘውን ስጦታ ደበቀውና ረስቼ አላመጣሁልሽም ሲላት ችግር የለውም አለችው። ማታ ሻን እንቅልፍ ሊወስደው አልቻለም። ተጨነቀ። ከዚያም ወዲያውኑ ደወለላትና ደህና ነሽ አላት። እሷም አለው አንተ ደህና ነህ አለችው። እሱም እንቅልፍ ሊወስደኝ አልቻለም ሲላት ፒያኖ ትጫወትለት ጀመር። እናም አብረው የጻፉት ግጥም እንደሆነና ገና ዜማ እያወጣችለት እንደሆነ ነገረችው። በማግስቱ የሃን የክፍል ጓደኞች ሻንና አና አብረው በመታየታቸው ፍቅረኛሞች ሆኑ ብለው እያወሩ እያለ ሃን ሰምቷቸው በውስጡ ያሰበ ዞር ሲል
ሁለቱ እየተሳሳቁና እየተቀላለዱ አንድ ላይ ተመለከታቸው። ሁሉም ወደ ልምምድ ክፍላቸው ገብተው እየሰሩ ያለ ጄሰን በተደጋጋሚ ስህተት ሲሰራ ሃን ተበሳጭቶ ተናገራቸውና ጥሏቸው ወጣ። አናም ተከተለችውና ምን እንደተፈጠረ ጠየቀችው። ሻን ከመጣ ጊዜ ጀምሮ የማጣሽ እየመሰለኝ ነው፣ አፈቅርሻለሁ አላት። ከዚያም ተመልሰው ወደ ልምምድ ክፍላቸው ገቡና ጄሰን እና ሃን ተታረቁ። ማታ ላይ ሃን መልስ ስጪኝ እንጂ ሲላት ወዲያውኑ ስልክ ተደወለላት። ሻን ነበር። ልታነሳው ስትል አስቆማት። ሻን በበኩሉ አላነሳ ስትለው ወደ ባንድ ክፍሉ ሄደ። እዛም እንደደረሰ እጅ ለእጅ ተያይዘው ሲመለከት ተበሳጭቶ ተናዶ ጥሏት ሄደ። አና ወዲያው የሃንን ሐሳብ ውድቅ አደረገችው። ከዚያም ሃን ከሻን ጋር ሲገናኝ ፍቅሩን እንደተቀበለችውና ርቀቱን እንዲጠብቅ ነገረው። ይህ ሁሉ ግን ውሸት ነበር። ሻን ማታ ላይ ሊጠይቃት አሰበ፣ ነገር ግን ድፍረቱን አጣ። በቀጣዩ ቀን ሻን የባንዱን ክለብ እንደለቀቀ ሰሙ። ሁሉም በጣም አዘኑ። አና ማታ ላይ ያገኘችውና ለምን እንደለቀቀ ጠየቀችው። ሻን ትክክለኛውን ምክንያት ደብቆ እዚህ ግባ የማይባል ነገር ነገራትና ሊሄድ ሲል ከዚህ በኋላ እንድንገናኝ አልፈልግም ብሏት ሄደ። ትምህርት ቤቱንም ለቀቀ። ግንኙነታቸው ሙሉ ለሙሉ ተቋረጠ። ከ2 ዓመት በኋላ ሻን ባለው ትርፍ ጊዜ የእጅ ስራ ባለሙያ ቤት እንደ ፓርት ታይም እየሰራ ያለ በሩ ተከፈተ። ቀና ሲል አና ናት። ያየው ማመን አልቻለም። ልቡ ከእንደገና መምታት ጀመረ። አና አልተቀየረችም። እንዳየችው ፈገግ አለች። ክፍል ውስጥም ቆረጥ እያደረገች ትመለከተው ጀመር። ከስራ በኋላ ወክ እናድርግ ብላ ይዛው ወጣች። እናም ስለ ህይወቱና ስላሉበት ነገር ተጠያየቁ። የሚለያዩበት ቦታ ሲደርሱ ሻን ስልኳን ሊጠይቃት ፈለገ። ነገር ግን ለመጠየቅ አልደፈረም። አና ሁሉም ነገር ስለገባት ወዲያውኑ ስልኳን አውጥታ ሰጠችው። ስልክ እየተቀያየሩ እያለ ሃን ደወለ። እሷም ዘጋችው። አና ሻንን አናግራ ሄደች። በዚያ ምሽት ቤት ሲመለስ አና ላይቭ ገብታ ስታስተምር ተመለከታት። ከዚያም ቅዳሜና እሁድ እዛው ሱቅ ውስጥ እንደምታስተምር ሲሰማ ፈረቃውን ቀይሮ ቀኑን በጉጉት መጠባበቅ ጀመረ። የእጅ ስራ መደብር ውስጥ ተቀምጦ መረጋጋት አልቻለም። አንዴ ወደ ውጭ ይመለከታል። ሰዓቱን ያያል። የበሩ ደውል ጮኸ ብሎ ተነስቶ ከፍቶ ያያል። ነገር ግን ማንም የለም። ሁኔታው ግራ የገባው የቤቱ ባለቤት ጸጥ ብሎ ሲመለከተው ሊያስረዳው ዞር ሲል አና መጣች። ወዲያውኑ ወደ ስራ ገቡ። ባለቤቱም የሻን ሁኔታ ስለገባው መርፌው ሊታየኝ አልቻለም፣ ናና ስቲር ዳኝ ሲለው ሻን ሄዶ ከአና አጠገብ ተቀመጠ። አና መታለው ስትል ሳታስበው እጇን መታችው። እሱም እጇን አለመጉዳቱን ካየላት በኋላ እራት ልጋብዝሽ ብሎ ጠየቃት። እሷም አይ አልችልም ፕሮግራም አለኝ አለችው። ሻንም ከፋው። በማግስቱ ሻን ሊያገኛት ሲሄድ አናን ከሌላ ወንድ ጋር በጣም ተቀራርባ ተመለከታት። ልጁ ሃን ነበር። ከ2 ዓመት በፊት ፍቅሬን ተቀብለኛለች ብሎ የዋሸው ሰው ነበር። ሻን አሁንም ግራ በመጋባት ልቡ ተሰበረ። ግልጽ አድርጎ ያለውን ስሜት ሊነግራት ነበር፣ ነገር ግን አልቻለም። ሁሉም ነገር የተቀየረ ይመስላል። ሻን በጽሁፍ መልእክት ከእራት ግብዣው መቅረቱን ለአና ሲነግራት ተከፋች። ወዲያውኑ ሃን ወደ ስቱዲዮ ገብቶ እራት ልጋብዝሽ አላት። እሷም በሐሳቡ ተስማምታ ወጡ። ከእራት ግብዣው በኋላ እየጠጡ ያለ ከ2 ዓመት በፊት ለምንድን ነው ፍቅሬን ያልተቀበልሽኝ? አሁንም ላንቺ ያለኝ ስሜት አልተቀየረም ሲላት እኔ ሁልጊዜ አንተን እንደ ጓደኛዬ ነው የማየህ አለችው። በሌላ በኩል ሻን ከጓደኛው ጋር እየጠጣ ጓደኛ ያለበትን ሁኔታ ተመልክቶ ያለህን ስሜት ንገራት ሲለው ሻን ከነገርኳት ምናልባትም ጓደኝነቱንም ላጣው እችላለሁ በማለት ሐሳቡን ውድቅ አደረገው። በቀጣዩ ቀን ሻን ቤቱን እያጸዳ ያለ መሳቢያውን ሲከፍት ኖትቡክ አገኘ። ሲመለከትም ከዓመታት በፊት አብረው የጻፉት ግጥም ነበር። ያን ማየቱ ልቡን ከእንደገና ቀሰቀሰው። ከዚያም ከጓደኛው ጋር ወደ ቀረጻ ስቱዲዮ ሄዶ ዘፈኑን ከልቡ መስፈን ጀመረ። አና ከውጪ ሆና እየተመለከተችውና እየጠበቀችው እንደሆነ ግን አላወቀም። ሲወጡ ከአና ጋር ተገናኙ። መጠጥ ቤት ሄደው እየጠጡ ያለ ሻን እንዴት አገኘሽኝ ሲላት ጄሰን ነግሮኝ ነው አለችው። ከጥቂት ማመንታት በኋላ በመጨረሻ ከሃን ጋር ያለሽ ግንኙነት ምንድን ነው አላት። እሷም ሁሉንም ነገር ነገረችው። ሻን ሁሉም ነገር አለመግባባት መሆኑን ተረዳ። አናም ፍቅረኛ አለህ አለችው። እሱም እንደዚህ አይነት ጥያቄ ስላልጠበቀ አፈረ። ከራት በኋላ ወደ ቤት ሸኝቷት ሊመለስ ሲል በድጋሚ አስቆመችውና አቀፈችው። በቀጣዩ ቀን ስቱዲዮ ሂደው ከ2 ዓመት በፊት ለልደቷ ሊሰጣት የነበረውን የቁልፍ መያዣ ሰጣትና ለልደትሽ ልሰጥሽ የነበረው ስጦታ ነው፣ አፈቅርሻለሁ አላት። አናም ፈገግ አለችና ቀስ ብላ ከመቼ ጀምሮ ስትለው ለመጀመሪያ ጊዜ ካየሁሽ ጀምሮ እስከ ዛሬ ድረስ አላት። አናም እኔም አፈቅርሃለሁ አለችው። ፊልሙ እዚህ ላይ ያለቀ። ፊልሙ የተመቻችሁ ቻናላችንን ሰብስክራይብ፣ ቪዲዮን ላይክ እንዲሁም ደግሞ ለሌሎች እንዲደርስ ሼር ማድረጋችሁን አትርሱ። ሀሳብና አስተያየት ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ።